It's on here now. The goalkeeper's beat, and South Africa have done Gabriel ሸገር ስፖርት 2010 የ2026 የዓለም እግር ኳስ ዋንጫ ወሳኙና በጉጉት የሚጠበቀው ምዕራፍ ነገ ይጀምራል። እስካሁን ድረስ 48ቱ ብሔራዊ ቡድኖች 3-3 የምድብ ማጣሪያ ጨዋታዎችን ሲያደርጉ አይተናቸዋል። ከነገ ምሽት ጀምሮ ደግሞ ወሳኙ የጥሎ ማለፍ ምዕራፍ ይጀምራል። ከዚህ በኋላ የሚታረም ስህተት የለም። የሚሰራ ስህተት ብሔራዊ ቡድኑን በአንድ የ90 ደቂቃ ሙከራ ከውድድር ያስወጣዋል። የበረታውን ደግሞ ወደ ቀጣዩ ራውንድ ኦፍ 16 ይቀላቅለዋል። ስለዚህ ብሔራዊ ቡድኖች ልዩ ጥንቃቄ የሚያደርጉበት መሸናነፍ ካልቻሉ በ90 ደቂቃ 30 ደቂቃ የሚጨመርበት በዛም ካልሆነ ደግሞ መለያ ምት የሚገቡበት ብዙ ክስተቶች የሚታዩበት ወሳኙ ምዕራፍ ነገ ይጀምራል። ዓለም ዋንጫው አሁን ተጀመረ ብለው ደግሞ የሚናገሩም ሰዎች አሉ። በዚህ የጥሎ ማለፉ ጨዋታ ምን እንጠብቅ? በብሔራዊ ቡድኖች ደረጃ የሚታየው ለየት ያለስ ነገር ምን ሊሆን ይችላል የሚል አሪፍ መረጃን ወደ እናንተ እናደርሳለን። ደግሞ በዝውውር ገበያው ማንቸስተር ዩናይትድ ጀርመናዊውን የመሃል ሜዳ ተጫዋች ለማስፈረም አሪፉን ተጫዋች በአሪፍ ዋጋ የራሱ ለማድረግ ስለሚያደርገው ጥረት ሚረር፣ ዴይሊ ሜይል እና ሌሎችም የእንግሊዝ ጋዜጦች በስፋትና በዝርዝር ስለ ልጁ ጉብዝናም ጭምር በመጥቀስ መረጃዎችን እያወጡ ይገኛሉ። ፌሊክስ ንሜቻ ይባላል። ይህንን የቦሩሲያ ዶርትሙንድ ተጫዋች ለማግኘት ማንቸስተር ዩናይትድ ግንባር ቀደም ሆኖ እንቅስቃሴ ጥረት እያደረገ ነው። ልጁን የራሱ የሚያደርግ ከሆነ ማንቸስተር ዩናይትድ እንዴት ያለ ተጫዋች አስፈረመ ልንል እንችላለን የሚለውን በተወሰነ ደረጃ እናነሳለን። ደግሞ ማን ዩናይትድ ጉድ ሊሆን ነው የምንልበትን መረጃ ይዘናል። ዓለም ዋንጫው ለማንቸስተር ዩናይትድ ተጫዋቾች የተመቸ ነው ብለን ልንናገር እንችላለን። እንደነ ማቲያስ ኩኛ አይነት ተጫዋቾችን በመጥቀስ ዓለም ዋንጫው ማንቸስተር ዩናይትድንም ጉድ ሊያደርገው ነው እንላለን። ለምን የሚለውም ጥያቄ ይመለሳል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ይሄው መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ቻናላችንን ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። የመጀመሪያ ጉዳያችን የሚሆነው ማንቸስተር ዩናይትድ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ራሱን ለማጠናከር ከተለያዩ ተጫዋቾች ጋር ስሙ ይነሳል። ዩናይትድ ገሌን ያስፈርማል፣ ዩናይትድ ገሌን አይለቅም። በዋናነት ደግሞ ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ማከናወን የሚገባው 2-3 ዝውውር አለ። ያውም ጥሩ ተጫዋቾችን ወደ ቡድኑ የሚወስድበት የራሱ የሚያደርግበት ሲባል ቆይቷል። ከተለያዩ ተጫዋቾችም ጋር ማን ዩናይትድ ስሙ ተነስቷል። አንዱን የራሱ አድርጓል። ምናልባት የዓለም ዋንጫው በብራዚል ብሔራዊ ቡድን ተሳትፎ ሲያበቃ ብራዚል ከዓለም ዋንጫ ስትጨርስ ወይም ዓለም ዋንጫው ላይ የምትሰናበትም ሆነ ስትሰናበት የኤደርሰን ዝውውር ወደ ማንቸስተር ዩናይትድ ይጠናቀቃል ተብሎ ነው እየተጠበቀ ያለው። ከኤደርሰን በተጨማሪ ግን ማቲያስ ፈርናንዴዝ እንደዚሁም ደግሞ ሌሎችም ተጫዋቾች እንደነ ኦሬሊያን ቹዋሚኒ አይነት ተጫዋቾች ዩናይትድ ሊቀላቀሉ ይችላሉ። አሌክስ ስኮት፣ በጣም ብዙ ሰዎች ናቸው እየተጠሩ የሚገኙት። ማንቸስተር ዩናይትድ ግን ከነዚህ ተጫዋቾች በተጨማሪ አሁን እንደምንሰማው ከቅርብ ደቂቃዎች ከቅርብ ሰዓታት በፊት እንደወጡት መረጃዎች ከሆነ በውል ማፍረሻው ላይ 73.5 ሚሊዮን ፓውንድ የተቀመጠበትን ጀርመናዊውን ፌሊክስ ንሜቻን የራሱ ለማድረግ መጀመሪያም በተወሰኑ ቀናት በፊት ስሙ ከማን ዩናይትድ ጋር ተያይዞ የዚህ ተጫዋች ሲነሳ ሰምተናል። አሁን ደግሞ ማንቸስተር ዩናይትድ ፍላጎቱን የበለጠ እያጠናከረ፣ ምክንያቱም በሌሎቹ ፍላጎቶች ላይ ያለው መረባረብ የሌሎቹም ትልልቅ ክለቦች ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች ላይ ያላቸው ተመሳሳይ ፍላጎት ዩናይትድ ቢዲንግ ዋር ውስጥ ወይም ደግሞ በገንዘብ መጫረት ውስጥ የገንዘብ ክፍያ ፉክክር ውስጥ መግባት አልፈልግም ስለሚል ሌሎች አማራጮችንም ጎን ለጎን እያየ ነው። እናም እዚህ ላይ የጀርመንን ብሔራዊ ቡድን ተጫዋች ለቦሩሲያ ዶርትሙንድ የሚጫወተውን ንሜቻን የራሱ ለማድረግ ማንቸስተር ዩናይትድ አሁን የበለጠ አትኩሮት ሰጥቶ እየሰራ ነው ይላሉ። 73.5 ሚሊዮን ፓውንድ የዚህ ተጫዋች የውል ማፍረሻ ነው። ማንቸስተር ዩናይትድ አክቲቬት ካደረገው ከቦሩሲያ ዶርትሙንድ ጋር መደራደር መነጋገር የሚባል ነገር የለም።
ነገር ግን የልጁ ማርኬት ቫሊዩ 73 ሚሊዮን እንደማይደርስ ስለሚታወቅ ማንቸስተር ዩናይትድ የቦሩሲያ ዶርትሙንድ ሰዎችን ማነጋገርና ልጁን የራሱ ማድረግ የሚችልበትን አጋጣሚ እየሰራበት ነው። ምናልባት በቦሩሲያ ዶርትሙንድና በማንቸስተር ዩናይትድ መካከል በሚደረግ ድርድር ከውል ማፍረሻ ዋጋ ባነሰ ንሜቻን ማግኘት የሚቻል ከሆነ ያንን ማንቸስተር ዩናይትድ እያጣራው ነው። ማንቸስተር ዩናይትድ ሊያስፈርመው የተዘጋጀው ይሄ የ25 ዓመት ጀርመናዊ የቦሩሲያ ዶርትሙንድ ተጫዋች በአጭሩ ሲገለጽ እንዴት ያለ ተጫዋች ነው? ምክንያቱም ለጀርመን ቡንደስሊጋ ያለን ክትትል ያን ያህል ጠንካራ ስላልሆነ የተወሰኑ ነጥቦችን እናንሳ። ይሄ ልጅ እንግዲህ እድሜው ቀደም ሲል ለመጥቀስ እንደሞከር ነው 25 ነው። 1 ሜትር ከ90 ቁመት አለው። በጉብዝና የሚጠቀስ ምናልባትም በጀርመን ከሚጠሩ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ነው ብለው ያስቀምጡታል፣ አንዱ ነው ብለው ይገልጹታል። ስለዚህ ልጅ ትንሽ የኋላ ታሪክ ፈለግ አድርገን ስናነብ የምናገኘው አንድም ከማንቸስተር ሲቲ አካዳሚ የወጣ ምናልባትም ጀርመንን መረጠ እንጂ ለእንግሊዝ ብሔራዊ ቡድን መጫወት የሚችልበት ልጅነቱን በሲቲ አካዳሚ ውስጥ ያሳለፈ ነው። ይሄ ማለት በሌላ አነጋገር እንደ ሞርጋን ሮጀርስ አይነት አካሄዳለው ማለት ነው የእግር ኳስ ህይወቱ። ከዛ በኋላ ነው እንግዲህ በ2021 ቮልፍስበርግን የተቀላቀለው። ከዛ እንደገና በ2023 የቦሩሲያ ዶርትሙንድ ተጫዋች ሆነ ተብሎ የተነገረው። ይህንን ልጅ በተመለከተ የሚነሳው በጣም ጠንካራ የሚባለው ኳስ እግሩ ስር ከገባ በኋላ የፕሮግሬሲቭ የሆነ ድሪብሊንግ ወይም በጫና ውስጥ ሆኖ ድሪብል ማድረግ በጣም 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 ጠንካራ ጎኑ ነው ተብሎ ተጠቅሶለታል። ይሄ አንደር ፕሬሸር ድሪብል ማድረግ ይችላል። ጫናዎችን ተቋቁሞ ኳስን እየገፋ መሄድ ይችላል። ከዛ በተጨማሪ ግን አትሌቲሲዝሙ በጣም ጥሩ ነው። እሱ ብቻ ሳይሆን እንደ አማራጭ ቦክስ ቱ ቦክስ ሚድፊልደር ላይ ሊጫወት ይችላል። ሙሉ ሜዳውን እያካለለ መጫወት የሚችል ምርጥ የመሃል ሜዳ ተጫዋች ነው። ከዛ በተጨማሪ ደግሞ እንደ አታኪንግ ሚድፊልደርም መጫወት ማገልገል የሚችልበት ነው። በአጠቃላይ ምን ማለት ነው? ኦፌንሲቭሊም በማጥቃት ዲፌንሲቭሊም በመከላከል አገልግሎትን ሲሰጥ የተዋጣለት ነው፣ ጥሩ ነው ተብሎ የሚጠቀስ ነው። ስለዚህ ኳስን ሲይዝ የተረጋጋ ነገር አለው። እንደዚሁም ደግሞ በጣም ሎንግ ሬንጅ የሆኑ ፓሲንጎች ወይም ደግሞ በጣም በረጅሙ ለቡድን ጓደኞቹ ኳስ የማቀበል ጥረቱም እንደዚሁ በጣም ጥሩ ተደርጎ የሚጠቀስ ነው። ግን በትራንስፈር ማርኬት ላይ የዚህ ልጅ ዋጋ የዝውውር ዋጋው ከ58 ሚሊየን ዩሮ በላይ አይደለም ይላል። ስለዚህ ማንቸስተር ዩናይትድ ይህንን ያውቃል፣ ማርኬት ቫሊዩ ስንት እንደሆነ። በእርግጥ ቀደም ብለን በሰራነው ፕሮግራም ላይ ስንነግራችሁ እንደነበረው የነ ኤሊየት አንደርሰን ዝውውር የዩናይትድንም የአርሰናልንም የሌሎችን የነ ሊቨርፑልንም ዝውውር በከፍተኛ ደረጃ ይረብሸዋል። ምክንያቱም ሻጭ ክለቦች የኤሊየት አንደርሰንን የዝውውር ዋጋና የዝውውር ስኬት ለኖቲንጋም ፎረስት ከሰሙና ካወቁ በኋላ የራሳቸውን ተጫዋቾች ወደ ሌላ ክለብ እንዲሄዱ ከመፍቀዳቸው በፊት የሚያደርጉት ነገር ያው የሚታወቅ ነው። ቦሩሲያ ዶርትሙንድ ከ70 ሚሊዮን እስከ 80 ሚሊዮን ዩሮ እጠይቃለሁ ለዚህ ተጫዋች ይላል። በጣም ትልልቅ የሚባሉ ክለቦች እየፈለጉት ስለሆነ ነው እንጂ ልጁ ይህንን ያህል እንደማያወጣ ቦሩሲያ ዶርትሙንድም ያውቀዋል። ከ2023 ጀምሮ ለቦሩሲያ ዶርትሙንድ ሲጫወት 108 ጨዋታዎችን ተጫውቷል። 13 ጎሎችን አስቆጥሯል። 8 ለጎል የሚሆኑ ኳሶችንም ሰጥቷል። ለጀርመን ብሔራዊ ቡድን 10 ጨዋታዎችን ያደረገ ነው። ይሄንን ነው ልናነሳ የምንችለው። ማንቸስተር ዩናይትድ ጉድ ሊሆን ነው የሚለው ነገር ደግሞ የተነሳው የዩሩጓይና የስፔን ጨዋታ ሲደረግ ቀደም ሲል ለመጥቀስ እንደሞከር ነው ማንቸስተር ዩናይትድ በመሃል ክፍሉ ላይ ራስን የማጠናከርን ስራ በከፍተኛ ደረጃ የሚሰራበት የዝውውር ወቅት ማለት ይሄ የክረምት የተጫዋቾች የዝውውር መስኮት ክፍት የሆነበት ጊዜ ነው። ስለዚህ ማን ዩናይትድ ይሄንን ማድረግ አለበት ስንል አንድም ካዜሜሮን ስለሸኘ፣ ሁለትም ማኑኤል ኡጋርቴን ይሸኛል ተብሎ ስለሚጠበቅ ነው። ስለዚህ ማኑኤል ኡጋርቴም የሚወጣ ከሆነ ማንቸስተር ዩናይትድ ኤደርሰንን ብቻ አስፈርሞ ዝም ማለት የለበትም። ኡጋርቴ የሚቆይ ከሆነ አንድ ተጨማሪ ተጫዋች ያስፈርማል። ኡጋርቴም የሚወጣ ከሆነ ግን ቢያንስ ሌሎች 2 የመሃል ሜዳ ተጫዋቾች ወደ ኦልትራፎርድ መሄድ አለባቸው ነው። ታዲያ በስፔንና በዩሩጓይ ብሔራዊ ቡድን ጨዋታ ወቅት ማኑኤል ኡጋርቴ ጉዳት አጋጠመው። ያጋጠመው ጉዳት በጣም ከፍተኛ ነው ተባለ። የሚያስደነግጥ ጉዳት ነው። 2 የዩሩጓይ ብሔራዊ ቡድን ተጫዋቾች፣ አንዱ ማኑኤል ኡጋርቴ ሌላኛውም ደግሞ እሱ ላይ አደጋ አደረሰ። በሁለቱ መካከል በተፈጠረ ግጭት ጥረት በሚያደርጉበት ሰዓት ላይ ተጋጩ። በሚጋጩበት ሰዓት ላይ የማኑኤል ኡጋርቴ ጉልበት በከፍተኛ ደረጃ ተጎዳ። አሁን ልክ ጉዳቱ ሲያጋጥመው
የታየው ነገር በጣም ሆረብል ነው ተብሏል። አስደንጋጭ ነው፣ አስፈሪ ነው። ይህ ቶሎ የሚድን ቶሎ የሚያገግም ቶሎ ወደ ጨዋታ የሚመለስበት አይነት ነገር ያልሆነ። ስለዚህ ይሄ ከሆነ ማንቸስተር ዩናይትድ ጉድ ሆነ ማለት ነው። ምንድን ነው ጉድ ሆነ ማለት? ማንቸስተር ዩናይትድ ይህንን ተጫዋች መሸኘት እያሰበ ነው። ማኑኤል ኡጋርቴ አብሮት እንዲቀጥል አይፈልግም። ይሄ ልጅ አሁን ያጋጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቀው የሚሆን ከሆነ ማንቸስተር ዩናይትድ ይህንን ልጅ የመሸጥ እሱን ሸጦ ሌላ የመተካት እቅዱ ይበላሻል ማለት ነው። ለማቆየት ይገደዳል። ቢያቆየውም በሚገባ እንደማይገለገልበት አይተናል። 2025/26 ላይ ማኑኤል ኡጋርቴ ለማንቸስተር ዩናይትድ የሰጠው አገልግሎት ያን ያህል የሚያስደስት አይደለም። አንድም ጥቂት ነው፣ ሁለትም ደግሞ የሚያስደስት አገልግሎትን አልሰጠም። ስለዚህ ማንቸስተር ዩናይትድ ማድረግ የሚጠበቅበት ነገር ምንድን ነው? ያው መጸለይ ነው። ምንድን ነው የሚያጸልየው? የዚህ ልጅ ጉዳት እንደታየው የሚያሰጋና የማያሳስብ እንዳይሆን፣ ማያሳስብ እንዲሆንለት ይፈልጋል። የሚያሰጋ እንዳይሆን ይፈልጋል። ለረጅም ጊዜ ከሜዳ እንዳያርቀው ይፈልጋል። ምክንያቱም ወደ ገበያ ይዘውት ሲወጣ ይኸው ማኑኤል ኡጋርቴን መውሰድ የሚፈልጉ ይላል። የጣሊያን ክለቦች ይፈልጋሉ። አሁንም የፈረንሳይ ክለቦች በእሱ ላይ ፍላጎት አላቸው። ስለዚህ ማኑኤል ኡጋርቴን በመሸጥ ላይ የተመሰረተው የማንቸስተር ዩናይትድን የመሀል ክፍል የማጠናከር ስራ እንግዲህ በጣም አደጋ ውስጥ ሊወድቅ ነው ማለት ነው። ምክንያቱም ጉዳት ላይ እያለ ጉዳቱን ከመረመሩ በኋላ ግድ የለም ሲል እንጠቀምበታለሁ ብለው የሚገዙም እንኳን ቢኖሩ ዋጋውን ያራክሰዋል። ጉዳት ላይ በመሆኑ ምክንያት እሱን ለመግዛት የሚኖር ፍላጎትም ደግሞ ይቀንሳል። ኖሮም አልተጠቀመበትም። ስለዚህ በግድ ለማቆየት የሚገደድ ከሆነ በእርግጥም ማንቸስተር ዩናይትድ ጉድ ሊሆን ነው ማለት ነው። እቅዱን ያዛንፍበታል። እቅዱን በሚገባ ይረብሽበታል። ደግሞ ወደ ዓለም ዋንጫው ወሳኝ ምዕራፍ ስለ ጥሎ ማለፉ ወደ መነጋገር እንሂድ። የዓለም ዋንጫው የምድብ ማጣሪያ ጨዋታ የሚያበቃበት፣ የጥሎ ማለፉ ምዕራፍ የሚጀምርበት፣ የበለጠ የማሸነፍ ትንቅንቅ ይደረጋል ተብሎ ተስፋ የተጣለበት ነው። 48 ሆነው ጀምረው 32 ሆነው ይጓዛሉ። 16ቱን አንጠባጥበን 16 ደግሞ ሆነው ይቀራሉ። ከዛ 8 ከዛ 4 ከዛ 2 ከዛ 1 ይሆንና አንድ ሀገር አንድ ጀግና ብሔራዊ ቡድን የዓለም ሻምፒዮን ይባላል። ዓለም ዋንጫው ወደሚያጓጓው ይበልጥ ወደሚናፈቅበት ምዕራፍ ሊንደረደር ነው። የምድብ ማጣሪያ ጨዋታዎች የሰጡን መዝናናት የሰጡን ደስታ አሪፍ ጊዜ አለ። ግን የእውነት ለመናገር ከዚህ በኋላ አንድ ብሔራዊ ቡድን ተጨማሪ የሚባል እድል አይኖረውም። የሚኖረውን የራውንድ ኦፍ 32 የጥሎ ማለፍ ጨዋታ ማሸነፍ ብቻ ነው በዓለም ዋንጫ የሚያቆየው። በአንደኛው ቢሸነፍም በሁለተኛው ስላሸነፈ በአንደኝነት ባይሆንም በጥሩ ሶስተኝነት አለፈ ምናምን የሚባሉት እስካሁን ሲሰሩ የነበሩት ተጨማሪ ልጥፍ መስፈርቶች አይሰሩም። ካሁን በኋላ ማሸነፍ እና ማሸነፍ ብቻ የሚያቆይሽ ወይ ማለፍ ነው ወይ መጣል ነው ዕጣ ፈንታሽ። ይህንን በ90 ደቂቃ መለየት ካልተቻለ 30 ደቂቃ ይጨምራል። ይህንን በ30 ደቂቃ ጭማሪው ማወቅ የማንችልበት ደረጃ ላይ ከደረስን በመለያ ምት ይለያያሉ። የመለያ ምት ድራማዎች፣ የመጨረሻ ደቂቃ ውጥረቶች፣ 30 ደቂቃ ከተጨመረ በኋላ የሚሆነው ነገር ምን ይሆን ብሎ ልብን ማንጠልጠል የዓለም ዋንጫው መጪ ውበት ነው። ይህንን እኔ በጣም በጉጉት ስጠብቀው ነበረ የእውነት ለመናገር እና ብራዚል ለምሳሌ ከጃፓን ጋር ትጫወታለች እንደማለት አስበሽዋል? እኔ ጃፓንን በጣም አሪፍ ብሔራዊ ቡድን ነው፣ ብራዚልም እንደዛው በጣም ቆንጆ ብሔራዊ ቡድንን አሳይቶናል። ከመጀመሪያው የምድብ ማጣሪያ ጨዋታ በኋላ የብራዚል ማደግ የብራዚል መሻሻል ይታይ ነበረ እና ምንድን ነው የምትጠብቂው ከጥሎ ማለፉ ምዕራፍ? ብዙ ሰው ሲጠብቀው የነበረው ደረጃ ላይ ነው አሁን የደረሰው። በቃ ከዚህ ከጥሎ ማለፍ በኋላ ነው የዓለም ዋንጫው በጣም ድምቀት የሚኖረው ብለው የሚናገሩ ሰዎች ነበሩ። እንደውም አንተ በተደጋጋሚ ገና ውድድሩ ሲጀምር ካነሳው ነጥብ መካከል አንደኛው ይሄ ነው። ይሄ የብሔራዊ ቡድኖች መጀመሪያ የሚያደርጉት 3 ጨዋታ ያው ለማለፍ በጣም ሰፊ ምድል ስላለ ከፉክክሩ ጋር በተያያዘ ብዙ ነገሮች ልናይ እንችላለን። ግን ፉክክሩ ያን ያክል ደማቅ የሚሆንበት እድል የበለጠ የሚሰፋው 32 ውስጥ ሲገቡ ጀምሮ ነው ብለን ስንጠብቀው የነበረ ነው እና አሁን
ትልቁን ፉክክር የምናይበት ይመስለኛል። በእርግጥ በዚህኛው በዓለም ዋንጫው ላይ እስካሁንም ድረስ ባየናቸው ጨዋታዎች ከገመት ነው በላይ ጥሩ ነገሮችን አይተናል ብዬ ነው ማስበው። እንደዚህ ይደምቃል የሜዳ ላይ ፉክክሮችም በዚህ ልክ ይሆናሉ ብዬ በተለይ እንዳልነው የምድብ ጨዋታዎቹ ላይ ትንሽ ስጋት ነበረኝ። ግን አንዳንዶቹ ጨዋታዎች ሌላ መልክ ሌላ ታሪክ ነው የሰጡን ከሜዳ ላይ ፉክክሩ ባሻገርም ማለቴ ነው። ስለዚህ አሁን የሚጀምረው እንግዲህ ጥሎ ማለፍ ደግሞ የበለጠ በተለይ በቶርናመንቱ ላይ እየተገነቡ የሄዱ የበለጠ መዋሃድን እያሳዩ የመጡ ብሔራዊ ቡድኖች በዓለም ዋንጫው ላይ ቆይታቸውን የሚያሰፉበት እድል ስለሚፈጠር ፉክክሩ በጣም ስሜት የሚይዝ ይመስለኛል ከዚህ በኋላ። አዎ ምንም ጥያቄ የለውም። በነገራችን ላይ በምድብ ማጣሪያ ጨዋታዎችና በጥሎ ማለፍ ጨዋታዎች መካከል የሚኖረው ትልቁ ልዩነት ጨዋታው የሚፈልገው ነገር የተለየ መሆኑ ነው፣ ሌላ ነገር አይደለም። ለምሳሌ በምድብ ማጣሪያ 3 ጨዋታዎችን ታደርጊያለሽ። ፖርቹጋል ከዲሞክራቲክ ሪፐብሊክ ኮንጎ ጋር እንደተሳሳተችው ልትሳሳች ብትችም ችግር የለው። ብራዚል የመጀመሪያ ጨዋታዋን ስታደርግ የሰራችውን አይነት ስህተት ከሞሮኮ ጋር ቀዝቃዛ ሆኖ መቅረብን ብትሳሳተው ምንም ችግር የለው። ምክንያቱም መጪዎቹን 2 ሌሎች የምድብ ማጣሪያ ጨዋታዎችን በማሸነፍ አስተካክለዋለሁ የሚባል ነገር አለ። ስለዚህ የተወሰነ የመዝናናት ስሜትን የሚፈጥር አለ። ለምሳሌ እንደ ሜክሲኮ ሁሉንም ጨዋታ አሸነፌ ነው ማልፈው የሚል እንደዛ አይነት ጥንካሬ ያለው ብሔራዊ ቡድን አለ። ወይም በሌላ ምሳሌ ደግሞ በሰጥሽ ለምሳሌ የኤኳዶር ብሔራዊ ቡድን መላልሰው ቢጫወቱ ጀርመንን ያሸንፋል ብለሽ አትጠብቂም። ጀርመን ባይፋር የተሻለ ጠንካራ ብሔራዊ ቡድን፣ አሸናፊ ብሔራዊ ቡድን ፕሮዲውስ በማድረግ የተሻለ ታሪክ አለው። ዓለም ዋንጫውንም በማሸነፍ ከኤኳዶር ጋር እኩያነት ምናምን የለውም። ኤኳዶር ግን ያንን ጨዋታ አሸነፈች ጀርመንን። አሲዩም ይሄ የምድብ ማጣሪያ ጨዋታ መሆኑ ቀርቶ ጥሎ ማለፍ ቢሆን ጀርመን የለችም በቃ። ምን አይነት ሾኪንግ ነገር ነው! ያልተጠበቀ ነገር ነው። እግር ኳስ እኮ ሁሌም ፉል ኦፍ ሰርፕራይዝ ነው ምናምን እያልሽ እያወራሽ ጀርመንን ሸኝተሽ ኤኳዶርን ያልተጠበቀው ጀግና ምናምን እያልሽ ነው የምትቀጥይው። መጣልና ማለፍ የሚባለው ስለሆነ የሚሰራ። ስለዚህ አሁን ልክ ከመጪዎቹ የራውንድ ኦፍ 32 ጨዋታዎች ጀምሮ ያለምንም ጥርጥር ነው የምነግርሽ፣ ያለምንም ጥርጥር የመጀመሪያው ብሔራዊ ቡድኖች ላይ የሚታየው ነገር ይሄ ጨዋታ ጥሎ ማለፉ የሚፈልገው ይሄ የዱ ኦር ዳይ ሜንታሊቲ ይባላል። የሆነ ነገር ማድረግ ግዴታ እንዳለብሽ ማመንና መቀበል። ያንን ከማድረግ ውጪ ያለሽ አማራጭ ተሰናባሽ መሆን ነው። ምክንያቱም ያልተጠበቁ ውጤቶች ሊመዘገቡ ይችላሉ። በወርሃዊ የፊፋ የእግር ኳስ ደረጃ አይደለም ነገሩ የሚሄደው። በዛ 90 ደቂቃ ውስጥ ማን ልክ ሆነ ነው ተወጣጥረሽ 0-0 ምናምን ሄደሽ አሁን በቀደም አሜሪካና ቱርክ ሲጫወቱ 98ኛው ደቂቃ ላይ ቱርክ አገባች። 98ኛው ደቂቃ ላይ 2-2 ነበሩ። 3ኛውን ጎል 98ኛው ደቂቃ ላይ አገቡ። ቱርክ አሸነፈቻት አሜሪካን። አርጀንቲና እንደዚህ ልትሸነፍ ትችላለች። ፖርቹጋል እንደዚህ ልትሸነፍ ትችላለች። ፈረንሳይ በዚህ መንገድ ሉዝ ልታረግ ትችላለች። የምድብ ማጣሪያ ጨዋታዎች ላይ የነበሩት ተዝናኖቶች አሁን ይኖራሉ ብለሽ በጭራሽ እንዳትጠብቂ። በጭራሽ መግደል አለብሽ፣ ማሸነፍ አለብሽ። ጨዋታው መግደል፣ ጌሙን በቻልሽው እና በምታገኙ አጋጣሚ በሙሉ ካንቺ ቁጥጥር እንዳይወጣ የሚሆነው አይታወቅም የሚባለውን ነገር እድል የማይሰጥ አፕሮች ሊኖርሽ ይገባል። ለዚህ ነው በጥሎ ማለፍ ጨዋታዎች ላይ በጣም ብዙ አፕሴቶች ሊኖሩ ይችላሉ፣ ብስጭቶች፣ የሚያናድዱ በጣም ብዙ ሾኮች ሊኖሩ ይችላሉ። ያልተጠበቀ ውጤት የሚመዘገብባቸው ጨዋታዎች፣ ድንገቴ ጀግናዎች ሊኖሩ ይችላሉ። አይሆንም ያልሻቸው ብሔራዊ ቡድኖች ማለት ነው። ስለዚህ ይሄ የሜንታሊቲ ለውጥ እና በጣም ብዙ ድራማዊ ክስተቶች፣ አስደንጋጭ ውጤቶች ምናምን እመኝኝ በቃ አንድ ጊዜ አይዶን ምን ያህሎቻችሁ እንደምታስታውሱት እኔ በመቅረቱ ይሄ ህግ ከሚከፋቸው ሰዎች መካከል ነኝ። ዓለም ዋንጫ ላይ ተግባራዊ ተደርጎ የነበረው ሰደን ዴዝ ኤንድ ጎልደን ጎል የሚል ህግ ነበር። ወርቃማ ጎልና ድንገተኛ ሞት የሚባል ታስታውሻለሽ? እሱ ነው ወርቃማውን ጎል አስታውሳለሁ። ምን ነበር ትዝ የሚልሽ ስለሱ? ወዲያው እንደገባ ያልቃል
ያው ተደምኑ ነው ወርቃማ ጎሉን ካሳውሽ እኮ ድንገተኛ ሞት እኮ ያኔ ሞትሽ ነው እኮ ሌላ እኮ ራሱ ነገር ነው እኮ ምንድነው ሌላ ነገር አለ ስሙ እንደዛ ነው ወርቃማ ጎልና ድንገተኛ ሞት ላገባ ወርቃማ ጎል ነው ለሚወድቀው ደግሞ ጎሉ ለሚቆጠርበት ብሔራዊ ቡድን ደግሞ ድንገተኛ ሞት ግን ተጨማሪ ደቂቃ ወዲያው ነው አይደል የተወሰነ ደቂቃ ነው እንዴ አይደለም እንደዛ ለምሳሌ 30 ደቂቃ ከተጨመረ ከዛ ያ 30 ደቂቃው በተጨመረበት በተወሰኑ ደቂቃዎች ውስጥ ቶሎ ጎል ማስቆጠር ነው አይደለ አላፊ የሚያደርገው በቃ ቶሎ ማለት አሁን ለምሳሌ ጨዋታ እንደዛ ነው 39 ደቂቃ ተሸናነፍሽ ከዛ 30 ደቂቃ ተጨመረ ወደ ሜዳ ገባሽ ወደ ሜዳ በገባሽ በሶስተኛው ደቂቃ ላይ ጎል አገባ አንደኛው ብሔራዊ ቡድን ጨዋታ አለቀ ቀሪዎቹ 27 ደቂቃዎች መጫወት አይ ለምሳሌ አሁን 15ኛው ደቂቃ ላይ ብታገባ ምንም ችግር የለም ያልቃል 24ኛው የተወሰነ ደቂቃ ሊሚቴሽን ያለው መስሎኝ አይ የለም 24ኛው ደቂቃ ላይ ብታገቢ ያልቃል ህጉ የሚለው ጎልደን ጎሉን አግቢው እንጂ ባገባሽበት ቅጽበት ጨዋታው አለቀ ነው ጎሉ እንደገባ ወይም ጎሉ እንደተቆጠረብሽ ደግሞ ጨዋታው አሰናብቶሻል ነው ያ ማለት መልስ የመስጠት መብትን የሚከለክል ነው ጎሉን ሲያገቡ እኔ በጣም ትዝ የሚለኝ ዴቪድ ትሪዘጌት የሚባል የፈረንሳይ ብሔራዊ ቡድን ተጫዋች ጎሉን አግብቶ ሰከረ ነው የምልሽ እስቲ ምናልባት ማን ያስታውሰዋል የመጀመሪያው ወርቃማ ጎል ያገባው ብሔራዊ ቡድን ማን ነው በወርቃማ ጎል የሞተውስ የድንገተኛ ሞት የሞተው ብሔራዊ ቡድንስ ማን ነው እስቲ እሱን ይጻፉት አሁን ዝም ልበልኝ ግን ተደግፈው ነበር በጣም ከምርህ መድኃኒዓለም በጣም ነው እኮ የምልሽ በጣም በትንሹ አይደለም በጣም ለምን እንደሆነ ታውቂያለሽ የእያንዳንዱን ሰው ስሜት ነው የሚይዘው የእያንዳንዱን ሰው ስሜት ላለመሞትም ኢቭን ደስታውም እኮ በጣም የተለየ ነው እኮ የሚሆነው ግን በኋላ አልተወደደም ለምንድን ነው ያልተወደደበት አንደኛው ምክንያት በጣም ሾኪንግ ሆነ ፌርም አይደለም እኔ ፌር አይደለም ብዬ ነው ማለት ለምን እኮ መልስ የመስጠት መብትህ በቃ መጠበቅ አለበት እኔ ያ መብትሽማ ይኸውልሽ ሳምሪ ለምሳሌ ጨዋታው 90 ደቂቃ ተሰጥቶሻል መበርታትና ማሸነፍ ነው ካልቻልሽ 30 ደቂቃ ተጨምሯል 11 ደቂቃ ላይ ጎል ገባብሽ በ11 ደቂቃው ላይ አሁንም እድል ነበረሽ ያ ማለት ወደ 101 ደቂቃ እድል ተሰጥቶሽ ያልሰራ እድል በቀሪዎቹ 19 ደቂቃዎች ላይ አይሰራም ማለት አትችልም አይሰራም አላልኩም እኮ ስላልተሰጠኝ ምክንያቱም ያ መጀመሪያ ላይ ጎል ያገባውን ብሔራዊ ቡድን ተመሳሳይ እድል ነበረው ያው ኦፖርቹኒቲ እኮ አንቺ ማለት እኮ ለሁለቱ ለዛ እኮ ነው እስከሚያልቅ ድረስ መኖር አለበት ማለት ሁለተኛው ግን የተከለከለበት ምክንያት ነው እስከማስታውሰው ድረስ ላለመሞት እየፈሩ ጥንቃቄ አብዝ አሰልቺ ሆነ ዲፌንሲቭ ይሆናል በጣም ሃይሊ ጥንቃቄ በዛበት ጨዋታ ሆነ ስለዚህ ወርቃማውን ጎል ከመፈለግ ይልቅ በድንገተኛው ሞት ሰለባ ላለመሆን የሚለፋው ልፋት ምናምን ሆነ አሁን ይሄ ቀርቷል ይሄ ህግ የለም እኔ አይዊሽ ቢኖር ደስ ይለኛል ግን ይሄ ህግ ባይኖርም ግን አሁንም ስቲል ሰርፕራይዝ የምትደረግበት ሾኪንግ የሆነ ነገር የሚያጋጥምበት ጊዜ ግን አለ በቻምፒዮንስ ሊግም አለ በዓለም ዋንጫውም ላይ አለ እግር ኳስ ላይ አለ በአጠቃላይ ብዙ በተለይ እንደነዚህ አይነት የጥሎ ማለፍ ሂደቶች ላይ መጨረሻ ላይ የሚፈጠሩ ነገሮች በጣም ያልጠበቅነውን ነገር ይዘው ሊመጡ ይችላሉ አንድም የእግር ኳስ ውበቱ ይሄ ነው ብሎ የሚያምኑም ሰዎች አሉ ስለዚህ አሁን ይህንን የምንኖርበት ጊዜ ነው በዓለም ዋንጫው ላይ የጥሎ ማለፍ ጨዋታዎች የሚጀምሩበት ጊዜ ስለሆነ አሁን ያንን የምንኖርበት ጊዜ ነው እና በጣም አዳዲስ ነገሮች ምናይ ይመስለኛል እኔም ሳስበው ብራዚልን ለምሳሌ ከጃፓን ጋር የሚያደርጉትን ጨዋታ እኔ ማየት በጣም ነው የምፈልገው እኔ የጃፓን ብሔራዊ ቡድን ለተጋጣሚዎች በጣም አስቸጋሪ ነው ጃፓን ማለፏን አረጋግጣለች ከነስዊድን ጋር ተያይዛ የጃፓን ብሔራዊ ቡድን ከብራዚል ጋር በሚያደርገው ጨዋታ ብራዚል ቀደም ሲል ለመጥቀስ እንደሞከር ነው እንግዲህ ቀዳሚዎቹ የጥሎ ማለፍ ጨዋታዎች መካከል አንዱ በብራዚልና በጃፓን መካከል የሚደረገው ጨዋታ ስለሆነ ይሄም ጨዋታ የሚደረግበት ቀን ቅርብ በመሆኑ ምክንያት እናነሳዋለን ይሄ ጨዋታ እሁድ ለሰኞ አጥቢያ ሌሊት ላይ ነው የሚደረገው ይሄ ነው ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ይሄ አሪፍ ሰዓት ዋው ቆንጆ ሰዓት አሪፍ ሰዓት በጣም አሪፍ ሰዓት እና የብራዚልና አንዳንዶቹ ገና ተጋጣሚዎቻቸውን አላወቁ የምድብ ማጣሪያ ጨዋታዎች ሙሉ በሙሉ ዛሬም ተደርገው መጠናቀቅ ስላለባቸው ማለት ነው እና የብራዚልና የጃፓን ጨዋታን
ካነሳን ግን እኔ አንድ እንደው በጣም ደስ ያለኝን ታሪክ ልንገርሽ። እሺ ጉዳዩ የሚያያዘው ከማቲያስ ኩኛ ጋር ነው። ማቲያስ ኩኛ ዘንድሮ በብራዚል ብሔራዊ ቡድንም በማንቸስተር ዩናይትድም በጣም ተሳክቶለታል። ደስ የሚል የውድድር ዓመት እና ያሳለፈው ተወዳጅነት በሽበሽ ነው እሱ ጋራ። እሱም ደግሞ የምሩን ይሄ ሃርድ ወርክ የምትይው አይነት ተጫዋች ነው ማቲያስ ኩኛ እና ለብራዚል ብሔራዊ ቡድን እስካሁን ድረስ 3 ጎሎችን አስቆጥሯል። የማቲያስ ኩኛ 3 ጎሎች ብራዚልን ጠቅመዋት ብራዚል ወደ ጥሎ ማለፉ ገብታ ጃፓንን ትገጥማለች። ይሄ ሰኞ ምሽት 2 ሰዓት ላይ የሚደረግ የጥሎ ማለፉ ጨዋታ ነው። በዚህ ጨዋታ በፊት ግን ማን አስተያየት ይሰጥልሻል? ሮናልዶ ሉዊስ ናዛሪዮ ዴ ሊማ የብራዚሉም የዓለም እግር ኳስም ድንቅ ልጅ። እኔ በሮናልዶ ልክ የእውነት ለመናገር የሚከበር እግር ኳስ ተጫዋች ነው አይቼ አላቅም። ማንንም ነው መናገር። መከበር በጉብዝና ነው። ከዛ እንደገና ደግሞ በስብዕና ደግሞ መወደድም መከበርም የሚከበረው ይሄ ዝም ብሎ ኳስ የሚወደው እግር ኳስን ወዳጁ ያለም ህዝብ ምናምን አይደለም። እኮ ሃይሊ ፕሮፌሽናል ናቸው የሚባሉ ተጫዋቾች በሙሉ 2 ምሳሌ ልስጥሽ። እሺ አንደኛው ምሳሌ ሄነሪ ነው። ሄነሪ ሂዝ ሌጀንድ። ሄነሪ በጣም ትልቅ ተጫዋች ነው አይደል? ሄነሪ ሃይሊ ሪስፔክትድ ከሆኑ ተጫዋቾች መካከል ነው። እና ሄነሪ ተናግሮ የማይጠግበው ማሊያ ከማ ጋራ ተቀያይራል ሲባል የሮናልዶን ስም ሲጠራ አይታችሁ ታውቃላችሁ? ከብራዚላዊ ሮናልዶ ጋር ከሌጀንዱ ጋር ማሊያዬን ሰጥቼው ማሊያውን እኮ ሰጥቶኛል ብሎ ሲያወራና ስለ ሮናልዶ ሲመሰክር ያስደንቅሻል። የሆነ አንድ በጣም ለብዙዎቻችን ትልቅ ጀግና የምንለው ሰው ስለ ሌላው ጀግና የሚመሰክርበት መንገድ ያኛውን የበለጠ ያለቅብሻል። 2 ሆዜ ሞሪኒዮ ሮናልዶ ሉዊስ ናዛሪዮ ዴ ሊማ ጉዳት የእግር ኳስ ተጫዋችነት ህይወቱን ባይረብሸው ኖሮ ከሜሲም ከክርስቲያኖ ሮናልዶም በላይ ዓለም እንዳንተ አላየሁም የሚለው እሱን ነበር ብሎ ይናገራል ሞሪኒዮ በተደጋጋሚ። 3 ለማንም የማይሆን ራሱን ብቻ የሚያዳምጥ ራሱን አንቱ ያለ ሰው ጥሪ ብትበይ በእግር ኳስ ውስጥ ማለት ነው መጠሪው ዝላታን ኢብራሂሞቪች። ዝላታን ኢብራሂሞቪች እጅ የሚሰጥላቸው ጥቂት ተጫዋቾች አሉ፣ ግን ማንም እንደ ብራዚላዊ ሮናልዶ ዝላታን ኢብራሂሞቪች ላይ ተጽዕኖ ያለው ሰው ግን የለም። ዝላታን ኢብራሂሞቪች ባመፀ በተቆጣ አይሆንም ባለ ጊዜ ሮናልዶ ካናገረው እሺ ይላል ነው የሚባል። ለምሳሌ ወደ 2014 የብራዚል የዓለም ዋንጫ እኮ አልሄድም ብሎ ነበር። ትዝ ይልሻል ታሪክ በእርግጠኝነት እኔ የሌለውበት ምኑ ነው የዓለም ዋንጫ ሆነ ምናምን ብሎ እና አልሄድም አለ። አዛ ሮናልዶ ሲጋብዘው ግን እሱን እምቢ ማለት አልችልም አለ። ዝላታን ኢብራሂሞቪች እንዲህ አይደለም ኔቸሩ። አሁን ለዚህ ለፎክስ ኒውስ ነው ምናምን ከነ ሄነሪ ጋር ይሰራ የለ ኢንተርቪው ሲደረግ አይተሻል? ከፎክስ ኒውስ ከሾው ከመጀመሩ በፊት ባለ ዋንጫው ምክንያት እንዴት ነው ግን ሪሄርስ እያደረጋችሁ ነው? ምንድን ነው ሪሄርስ ማድረገው? 1-2 ቀን ምናምን ሪሄርስ አድርጉ ምናምን ተብሏል። እና ለሌሎቹ ስክሪፕት ይሰጣል እና ያንን ስክሪፕት እነሱ ሲያነበንቡ ሰው ይተኛላል። እኔ ግን የምናገረው ሐሳቤን ነው አለ። እኔ በቃ እውነተኛውን ዝላታንን ነው የምሰጣችኋል። ግን አንተ አሁን እግር ኳስ ተጫዋች አይደለም። አሁን በፎክስ ኒውስ ላይ ዓለም ዋንጫውን በተመለከተ ተጫዋቾችን በተመለከተ ብሔራዊ ቡድኖችን በተመለከተ የአሰልጣኞችን አጫዋት ምናምን በተመለከተ ሐሳብ ልትሰጥን እነዚህን ኮሊጎቼን የሙያ ጓደኞቼን ፊት ለፊት እንደዚህ ሃርሽሊ መናገር ምናምን ይሆንብኛል ምናምን አትልም ምናምን አሉት። ኧረ ምንም የለም ኦነስት ኦፒኒየን ነው የምነግርህ። በቃ አሁን ለሮናልዶ የሚናገረው ለክርስቲያኖ ሮናልዶ ምናምን እንደ ልቡ አፉ ላይ እንዳመጣለት ሪሄርስ የሚባል ነገር አላረግም። ስክሪፕቱ ምናምንም አልፈልግም። የማየውን ነገር በተመለከተ ግልጸኛ ሆኜ ሀሳቤን እሰጣለሁ ይላል። ይሄ ሰው ሸብረክ የሚለው ለሮናልዶ ነው። እና ሮናልዶ የብራዚል ብሔራዊ ቡድን ጨዋታ አድርጎ ሲያሸንፍ ቪኒሺየስ ጁኒየር 2 ጎል አግብቶ ማቲያስ ኩኛ 1 ጎል አግብቶ 3-0 ያሸነፈበት ጨዋታ ማለት ነው። ያንን ጨዋታ ስኮትላንድን ካሸነፈ በኋላ ማቲያስ ኩኛ ጎሉን አግብቶ ደስታውን ሲገልጽ ያችን ዳንስም ደንሷታል። ነገር ግን እንዲህ ብሎ እጁን ወደ ላይ አንስቶ ደስታውን የገለጸበት መንገድ አለ። ከዛ ሮናልዶ ሉዊስ ናዛሪዮ ዴ ሊማ ያችን የማቲያስ ኩኛን ደስታ አገላለጽ እጁ ወደ ላይ ቀሰረባትን ፎቶ ወሰደ።
ትዝ ይላችኋል አለና ጻፈ ሶሻል ሚዲያው ላይ በ2002 እኔ ጎል አግብቼ ደስታዬን እንዲህ ባለ መንገድ የገለጽኩለት ምን እንደሆነ መቼም ታስታውሳላችሁ አለና ጻፈ። ያኔ ብራዚል በዛ መንገድ ደስታውን እሱ እየገለጸ ተጋጣሚዎቿን እያሸነፈች ምናምን በነበረበት ጊዜ ብራዚል ዋንጫ በልታለች። ሶ የዓለም ዋንጫ ሊያሸንፍ የሚችል ብሔራዊ ቡድንን እያየው ነው አለና ስለ ማቲያስ ኩኛ የሆነ ነገር አወራ። ማቲያስ ኩኛ ሰማ። ይሄንን ቃላት አጣዋለ የተሰማኝን የደስታ ስሜት ለመግለጽ ሮናልዶ ስለኔ ያለ እሱ ስለኔ ሌጀንዱ ታላቁ አይደለም ለብራዚል ለዓለምም ድንቅ የሚባል አቅም እንዳለው ያሳየና ያረጋገጠው ሮናልዶ ሉዊስ ናዛሪዮ ደ ሊማ ስለኔ አወራ፣ ስለኔ ተናገረ። አረናይን አንዳንዴ ይሄ አገላለጽ ለኔ አይመቸኝም፣ ግን ዘ ኦሪጂናል ዋን ይሉታል። እንደዛ ነው ለመለየት ብዙ ጊዜ እሱ ሌላ መንገድ አይደለም። አዎ ይገባኛል። የበለጠ በቃ እሱ ነው ትክክለኛ ለማለት ገባሻል። እቺን ይደጋግሟት እነ ሄነሪ በደንብ ነው የሚሏት እና ኦሪጂናሉ ይሉሻል፣ ሪሉ ይሉሻል። ፌክ ሮናልዶ የለም። ብቻ ማቲያስ ኩኛ የተደሰተውን ደስታ ከዚህ ጨዋታ በፊት እንኳንም ነገርኳችሁ። አዎ በጣም ደግሞ ፒክቸሮቹ አንድ ላይ ተደርገው ራሱ የሰራው ሶሻል ሚዲያም ላይ ካስተያየቱ ጋራ ሲቀርብ ነበርና በጣም ብዙ ሰዎች እስካሁንም ድረስ እግር ኳስ ተመልካቾች ለሮናልዶ ለብራዚላዊ ሮናልዶ ያላቸው ስሜት እንደጋለ ነው። እኔ ብዙ ጊዜ ስለሱ በተነሳ ቁጥር በቃ ከፍተኛ የሆነ ፍቅር እንዳላቸው እና እንዳልበቃቸው ሁሉ እሱን አይተው እንዳልበቃቸው ይናገራሉ። እና ይህንም ፎቶግራፍ ብዙዎቻችን አይተነዋል ብዬ ነው ማስበው። ማን ያስደሰተኝ ታዲያ ነው እዚህ ጋር ማንቼ። ለምን ማንቼ ያስደሰተኝ ለምን ይመስልሽ? ያው ማቲያስ ኩኛ ተደነቃ እኮ። ታዲያ ማንቼ የማንቼ ነው እኮ አገናኘችው እኮ አይደል? ራሱ ማንቼ ፎቶን አጋርቶ እኮ ሪኮግኒሽን ከሌጀንዱ አገኘናል። ያብዛል አይደል? ከሌጀንዱ የእግር ኳስ ሌጀንድ ከሆነው ከሮናልዶ ሉዊስ ናዛሪዮ ደ ሊማ ማቲያስ ኩኛ ያገኘውን ክብር ማንቸስተር ዩናይትድ በራሱ ገጽ ላይ አወጣው። ምን ብሎ አወጣው? ሪኮግኒሽን ፍሮም ኤ ሌጀንድ ኦፍ ዘ ጌም። የሱ ልጅ ነው የዩናይትድ ልጅ የሆነው ማቲያስ ኩኛ ይህንን ክብር ከሮናልዶ ሲያገኝ ይሁልኝ ስሙልኝ አለ። በቃ ተመቸኝ የሚልሽ ለዛ ነው። ገብተሻላ? እንደዛ ደስ ይላል፣ ደስ ይላል። ይሄ ሁሉ የዓለም ዋንጫው እንግዲህ ከጨዋታው ባሻገር የሚፈጠሩ ታሪኮች ናቸው። ይሄም ለማቲያስ ኩኛ አናቅም በጣም በጣም የተለየ የዓለም ዋንጫ ሊሆን ይችላል። ስፔሻሊ ዋንጫውን የሚያነሳ ከሆነ እኔም እርግጠኛው የምናገረው ብራዚል ባሸነፈች ጊዜ ይሄ ፎቶግራፍ ድጋሚ ቫይራል እንደሚሆን ነው። ምንም ጥርጥር የለውም። ለፎቶ የሚለመኑ በጣም ትልልቅ እግር ኳስ ተጫዋቾች ፎቶ የሚለምኑት ሮናልዶ ነው እና ደግሞ በጣም የዋህ ነው፣ በጣም ገራገር ነው፣ በጣም ደግ ሰው ነው ይሉታል። ለዛ ነው ጉብዝናው አስከብሮታል፣ ባህሪውና ጠባዩ ደግሞ አስወድዶታል። መወደድንም መከበርንም ቀላቅሎ የያዘው ሮናልዶ ማቲያስ ኩኛን በኩራት የምናገረውን አሳጣኝ እስኪል ድረስ ሆናል። ብራዚል ከጃፓን ዋት ጌም ሸገር ስፖርት 2010